ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኖ የነበረውና ብዙዎች የተለያየ ሀሳብን ሲሰጡበት የነበረው ጉዳይ እንደዚሁም ብዙ የወንጌል አማኞችን ያሳዘነው ድርጊት የምንወዳቸው ዘማሪ ኤፍሬም አለሙና ዘማሪ ይስሐቅ ሰዲቅ በኤልጄ ቸርች መሪ በሆነው በተለያዩ አነጋጋሪና ልክ ካልሆኑ ከመጽሐፍ ቅዱሳዊ አስተምሮ ውጪ በሆኑ ድርጊቶቹ ብዙ ትችትና ተቃውሞን ያስተናገደው በቅርቡ ደግሞ በካውንስሉ ይቅርታ ተደርጎለት እገዳውም ተነስቶለት በነበረው ነቢይ ጆይ ጭሮ በተባለው ግለሰብ ጋር በመገኘት ሲያገለግሉ መታየታቸው ቁጣን ቀስቅሶ የነበረ ሲሆን ከዛም ደግሞ ጉዳዩ የነበረው ኤፍሬም አለሙ በጥቅምት ወር መጨረሻ ለሚያዘጋጀው የመዝሙር ድግስ 500 ሺህ ብር እንደሚሰጣቸው ቃል ገብቶላቸው እንደሄዱ ነገር ግን ብሩም ሳይሰጣቸው አጨብጭበው መመለሳቸው መነጋገሪያ ሆኖ ብዙዎችም በሐሳብ መስጫው ስር ምላጭን ምላጭ እንዴት ይቆርጠዋል ሁሉም ለጥቅም የተገናኙ ናቸው ሲሉ ተስተውሏል። ታዲያ በዛሬው ዕለት ከደቂቃዎች በፊት ግን የምንወደው ዘማሪ ይስሐቅ ሰዲቅ የወንጌል አማኞችን በይፋ ይቅርታ የጠየቀ ሲሆን በጉዳዩም ላይ ምን እንደተፈጠረ በግልጽ ተናግሯል። ሰላምና ጸጋ ለተወደዳችሁ ቅዱሳን ቤተሰቦቼ ይሁን እያልኩ በሰሞኑ በተለያዩ የማህበራዊ ድረገጾች በምስልና ተንቀሳቃሽ ምስለ መቅረጽ ባያችሁት መልኩ ስላሳየሁት አላስፈላጊ ህብረት ቅር መሰኘታችሁን በጣም ከልቤ ይቅርታ እየጠየቅኩ በእለቱ ለሆነ ትልቅ ዝግጅት ጉዳይ እንደ ኮሚቴ በመገኘት በተስፋ ደረጃ ስለተሰጠን ቃልና ሊያሳዩን ስለሞከሩት አብሮነት ደስ ብሎን በቅድሚያም ከካውንስሉ ጋር የነበረው መቃረንና እገዳ በመታረም ተስተካክሎ የፈቃዳቸውን መመለስ አይተንና አረጋግጠን ነበር የተገናኘ ነው። ቢሆንም ግን የቱም በጎ ምክንያት ይህን ያለ ርቀት ሊወስደኝ እንደማይገባ በማወቅና በመረዳት በእለቱና በስፍራውም ስለነበርንበት ጉዳይ ቶሎ ቃላቸውን ለመፈጸም ይረዳል ብዬ በማሰብ ስላደረግኩት የንግግር መቦካትና መጋገር ጭምር በፍቅርና በቅንነት ለምን እንዴት ላላችሁኝ ሁሉ በውስጥ መስመር ሳስረዳ ብቆይም ዛሬ ደግሞ እንዲህ በአደባባይ ይቅርታ ልጠይቃችሁ እወዳለሁ። በቃ ጥፋትና ስህተት ብቻ እንደሆነ ነው ማሳወቅ የምፈልገው። በተረፈ ግን ይህ ይቅርታዬ ከፍቅር በቀር እዳ ለሌለባችሁ ቅን ወዳጅ ቤተሰቦቼ እንጂ እድሜ ዘመናችሁን ሁሉ ስድብ፣ ቅናት፣ እብሪት፣ ተንኮል፣ ክፋት፣ ሐሜት፣ ክስ፣ አድመኝነት ጠማምነት ወዘተ ብቻ ለተሞላችሁት አይደለምና በምናችሁም ፈጽሞም ቅር ተሰኝቼባችሁ እንደማላውቅ በዚሁ እወቁልኝ። የልብ ደስታ የስንቱን ፊት ሲያበራ በተሞላችሁት መርዝ ምክንያት ከተቀቀለ ጎመን ወደ መክሰል ፈጣን ጉዞ ሁሌም ያሳዝነኛል እንጂ አላዝንባችሁም። ላችሁንም ለሚቀበላችሁ መስጠት መብታችሁ ስለሆነ የመላከፍና መናቸፍ እንጀራችሁን ሳላነክሩባችሁ ነው። ከቤተ ክርስቲያን ከመሪዎች ቀርቶ በቤተ ክርስቲያን ጥበቃ ከሚያገለግሉን እኩል በስራ ኃላፊነት ስለማላያችሁ በጊዜ ከእናንተ ጋር የነበረኝን መጋጠም የለየሁት። አሉባልታችሁ ቅንነቴን አስጥሎ እሳቴን ሊወስድብኝ የነበረ ምንም የማትፈይዱ ውራ ግለሰብ ብቻ ስለሆናችሁ ነው። እናንተን ከእቁብ ቆጥሬ ከተወደደችው የክርስቶስ ሙሽራና የቤተ ክርስቲያን መሪዎች እኩል ሚዛን ላይ ለማስቀመጥ ሳልደፍር ከንጹህ መንፈስ የወንጌሉን ቃል በኃይልና በስልጣን ከሚሰብኩት ፍሬያማዎች ከተቀቡት ከከበሩት ብዙዎችንም ከእሳት ከሚናጠቁ የመንግስቱ ስራ ከበዛላቸው ከሚጸልዩት ከሚተነብዩት አጋንንት ከሚያስወጡት ለፎስና ለመፍትሄ ከተጠሩት ሁሌም ተቀጣጥለው ከሚያቀጣጥሉኝ ጋር ለመሆን የመረጥኩት ጌታም በኪነ ጥበቡ ከእጃችሁ ስላስጣለኝና በህይወት ስላለው ሁል ጊዜ ነው ስለ ትህትናው የማመሰግነው። በቀረው ከማናችሁም የማንስ በምህረቱና በጸጋው እንጂ በማንነቴ የማልጠቅም የነበርኩ ወንድማችሁ ነኝና ሁሌም ዋጋ ሰጥታችሁ በፍቅር የምትመክሩኝ ሁሉ ከልቤ አመሰግናችኋለሁ። ሁሌም እታረማለሁ፣ እቀናለሁ፣ እወዳችኋለሁ። ስለያዝነው ትልቅ ጉዳይና በጥንዶቹ ደግሞ ስለገጠመን ያልጠበቅነው ክስተት ዙሪያ ትክክለኛው መረጃ በቅርቡ የማደርሳችሁ ይሆናል። ሁላችሁም በያላችሁበት ተባረኩልኝ ሲል እንግዲህ ይስሐቅ ሰዲቅ ከደቂቃዎች በፊት ይቅርታን የጠየቀበትን
ሀሳብ አጋርቶ ነበረ። ታዲያ በሀሳብ መስጫው ስርም ብዙዎች ይህንን ጉዳይ ካዩ በኋላ በጣም ቅር እንደተሰኙ፣ ነገር ግን ደግሞ ከሁሉም በላይ ይስሐቅ ይቅርታ መጠየቁ ትልቅነቱን ያሳያል ነው ብለን በጣም አዝነንብ ነበር። ነገር ግን ከይቅርታ በላይ ምንም የለም፣ የክርስትና ሕይወት ማለት ይህ ነው ያሉ ብዙዎች ሀሳባቸውን ሲሰጡት ተመልክተናል። ታዲያ በዚህ ጉዳይ ላይ የተለያዩ ሀሳቦች ሲነሱ የነበረ ቢሆንም ነገር ግን ያው በሶሻል ሚዲያም ላይ ብዙዎቻችሁ ሲዘዋወር እንደነበረው ሀሳብ ነቢይ ጆይ ጭሮ እንግዲህ ለኤፍሬም አለሙ የመዝሙር ድግስ ወይም በሚሊኒየም አዳራሽ ሊያዘጋጅ ስላስበው የመዝሙር ኮንሰርትን በማስመልከት በጥቅምት መጨረሻ ላይ ማለት ነው ለዛም ይሆን ዘንድ እንግዲህ 500 ሺህ ብር እሰጣቸዋለሁ። ስለዚህ አሁን ከቤተ ክርስቲያን አገልጋዮች ጋር በአንድ ቦታ ተገናኝተን አዲስን ዓመት ልንቀበል ነው፣ ስለዚህ መምጣት ትችላላችሁ የሚል ሀሳብን እንደሰጣቸው፣ ነገር ግን እነሱም ደግሞ እዛ አገልግሎት ላይ እንደተገኙ በዛም ስፍራ የተገኙበት ምክንያት ይህ ቃል ስለተገባላቸው ያንን ይፈጽማል በሚል እንጂ ከሰውየው ጋር ወይም ከግለሰቡ ጋር ህብረት እንዳልነበራቸው፣ ነገር ግን ያም ቃል ሳይፈጽምላቸው እንግዲህ ወደ ቤታቸው መመለሳቸው አስቀድሞ የወጣ መረጃ ቢሆንም ይስሐቅ ሰዲቅም በዛሬው ዕለት እንደተናገረው ከዚህ ጉዳይ ጋር ያው ጭምጭምታ ተናግሯል። ነገር ግን ዝርዝር ጉዳዩን ደግሞ በቅርቡ ጠብቁኝ ሲል ሀሳቡን አስቀምጧል። እናንተስ ውድ ሚዲያ ቤተሰቦች በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። እኛም በዛሬ ፕሮግራማችን ከሰሞኑ ማህበራዊ ሚዲያውን ተቆጣጥሮ ስለነበሩና የዘማሪ ኤፍሬምና የዘማሪ ይስሐቅ ሰዲቅ በነቢይ ጭሮ ቸርች ተገኝተው እንግዲህ ያልጠበቁ ብዙዎችን ያሳዘነ ተግባር መፈጸማቸውን ጉዳይ አስመልክተን ዘማሪ ይስሐቅ ሰዲቅ ይቅርታ የጠየቀበትን ሀሳብ ለእናንተ አከፈልናችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ባልናቸው በመንፈሳዊ ዘርፍ በተፈጠሩ አዳዲስ ጉዳዮች ወደ እናንተ የምንመጣ ይሆናል። የምንለቃቸውን ቪዲዮዎች ላይክና ሼር ያደርጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በእርግጥ እናንተም በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ27000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው ሌሎች መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።